እሁድ ዓለም ሁሉ የሚጠብቀው የእንግሊዝ ፕሪሚየር ሊግ በሊቨርፑልና በማንቸስተር ሲቲ መካከል እንደሚደረግ ይታወቃል። ከጨዋታው በፊት አስተያየቱን የሰጠው ፔፕ ጋርዲዮላን ሊቨርፑል ምርጥ አሰልጣኝ ያለው አስደናቂ ቡድን ነው ሲል ይናገራል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላም የእሁድ ተጋጣሚያቸው ሊቨርፑል አሁንም ምርጥ ቡድን ነው ሲል አስተያየቱን ሰጥቷል። ሊቨርፑል አሁንም አስደናቂ ቡድንና ምርጥ አሰልጣኝ አላቸው ያሉት ፔፕ ጋርዲዮላ ያለ ጥርጥር ምርጥ ቡድን እንደሆኑ ቀጥለዋል ሲል ተናግሯል። በማንቸስተር ሲቲ ቆይቴ የገጠመኝ ከባዱ ተጋጣሚ ሊቨርፑል ነው ያለው ፔፕ ጋርዲዮላ አንፊልድ ደግሞ በጣም ከባዱ ስታዲየም ነው ሲል አስተያየቱን ሰጥቷል። የሊቨርፑል አሰልጣኝ በበኩላቸው ዘንድሮ ጥሩ መሻሻል አለን፣ ከማንም ጋር መፎካከር እንችላለን ሲሉ ተናግረዋል። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው ከየትኛውም ተጋጣሚ ጋር መፎካከር እንደሚችል ገልጸዋል። በውጤት ረገድ ወጥነት ይጎድላል ያሉት አሰልጣኝ አርኔ ስሎት ነገር ግን ከሁሉም ቡድኖች ጋር ስንጫወት ከማንም ጋር መፎካከር እንደምንችል አሳይተናል ብለዋል። አክለውም በመጀመሪያ ጨዋታ ማንቸስተር ሲቲን ከጨዋታ ውጪ አድርገነው ነበር ሲሉ አስታውሰዋል። የእሁዱ ጨዋታ ቡድናችን ምን ያህል እንደተሻሻለ የምናሳይበት ነው ሲል ተናግረዋል። ይህ ዓመት ለእኛ የተለየ እንደሚሆን ይሰማኛል ይላል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው የውድድር ዓመቱን ስኬታማ ሊያደርግ እንደሚችል እየተናገረ ይገኛል። አሁንም በሻምፒዮንስ ሊግና ኤፍኤ ካፕ ውድድር አለንበት ያለው ቨርጂል ቫን ዳይክ የውድድር ዓመቱ ለእኛ የተለየ እንደሚሆን ይሰማኛል ሲል ይናገራል። ክለቡ ባለፈው ክረምትና በዓመቱ መጀመሪያ ፈታኝ ጊዜ ማሳለፉን ያነሳው ቨርጂል ቫን ዳይክ ያም ሆኖ ዓመቱ ልዩ እንደምናደርገው ይሰማኛል ሲል ይናገራል። በስፔን ኮፓ ዴል ሬ ግማሽ ፍጻሜ ተጋጣሚዎች ተለይተው ታውቀዋል። በዚህም መሰረት አትሌቲኮ ማድሪድ ከባርሴሎና፣ አትሌቲክ ቢልባኦ ከሪያል ሶሲዳድ ጋር እንደሚገናኙ በይፋ ድልድሉ ወጥቷል።